ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶችን እንሆ። ኮሎኔሉ ከዱ፣ መከላከያም ንጹሐንን መረሸኑ ተጋለጠ። ኦፌኮ ተቃውሞውን አሰማ። የንግድ ድርጅቶችም ስራቸውን ማቆማቸው ተገለጠ። ጉቦ ተቀባዩም እጅ ከፍንጅ ተያዘ። የእርዳታ ተቋማትም እንዲወጡ ትዕዛዝ ተሰጣቸው። አሜሪካውያንም ማስጠንቀቂያ ደረሳቸው። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በቅድሚያም ከፋኖች ዜና እንጀምራለን። ንጹሐን በመከላከያ መረሸናቸው ተጋለጠ። ከደሴ በስተምዕራብ ወግድ ወረዳ ውስጥ ነው ንጹሐን አማራዎች በፋሽስቱ ሰራዊት መረሸናቸው የተገለጠው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ምኒልክ እዝ ንጉስ ሚካኤል አሊ መብረቅ ክፍለ ጦር ነው የፋኖ ኃይል በሰነዘረበት ጥቃት ታህሳስ 29 2018 ዓ.ም በርካታ አባላቱን ያጣው የጠላት ኃይል አጸፋዊ ምላሽ በሚመስል መልኩ ንጹሐን ላይ አሰቃቂ እርምጃ መውሰዱ ነው የተጋለጠው። በዚህ የጠላት የጭካኔ እርምጃ ታህሳስ 26 2018 ዓ.ም ወጣት አስማማው ቀዩ ተረሽኗል። ወጣቱ ወግድ ከተማ ውስጥ ሳምቡሳ እና ቦምቦሊኖ ጥበስ የተዳደረ የነበረ የሁለት ልጆች አባት እንደሆነም ታውቋል። አስማማውና መሰል ለወጣቶች ስራ ዕድል በመፍጠር ፋንታ መንግስት ተብዬው አካል በየዕለቱ ነፍሳቸውን እየቀጠፈ ይገኛል ነው የተባለው። ታህሳስ 8 2018 ዓ.ም ወግዲ ከሃይስኩል አለፍ ብሎ የአምላኬ ካብ የተባለ ስፍራ ላይ ነው አረቡ አህመድ የሚባል ወጣት የብልጽግና ታጣቂዎች በግፍ ረሽነውታል። ደርሳውንም የረሸኑት የፋኖ መረጃ ነህ በሚል እንደሆነ ነው የተገለጠው። ታህሳስ 25 2018 ዓ.ም ሮቢት ከሚባል አካባቢ የደቡብ ወሎ ዞን ፓራ ኮማንዶ ሌሊት 10 ሰዓት ተነስቶ ከመከነ ሰላም ወደ ወግዲ ይጓዝ የነበረ ሲሆን ሲኖትራክ ላይ ተኩስ ከፍተው ረዳቱን ሲገድሉ ሹፌሩን ከባድ ቁስለኛ ማድረጋቸው ታውቋል። ይህ ብቻ አይደለም። ለወሊድ ወደ ጤና ተቋም በተሽከርካሪ እየተጓዘች የነበረች እናትንም ነው መረሸናቸው የተገለጠው። በወረዳ ውስጥ ሶኮሮ ቀጠና ሼህ ያሲን የተባሉ የታዋቂ ሃይማኖት አባትና ሌሎችም ደራሳዎች ከዚህ ቀደም በጠላት መረሸናቸው ተጠቁሟል። በአባየ ጉርባ ቀጠናዎችም በአገዛዙ አቦ መውጫ በኩል አንድ ቄስና ሌሎች ንጹሐንም በግፍ ተረሽነዋል። በአማራ ሕዝብ ላይ የዘር ፍጅት ወንጀል እየፈጸመ ያለው የአብይ አህመድ ፋሽስታዊ መንግስት በየጊዜው ንጹሐንን ደም እያፈሰሰ መሆኑን ዓለም አቀፉ ማህበረሰብ ጭምር ይገነዘብ ዘንድ በሚዲያ ዲፕሎማሲና ሁሉም የአማራ ልጅ እና አገር ወዳድ ኢትዮጵያውያን የሚችሉትን ያደርጉ ዘንድ ጥሪያችንን እናስተላልፋለን ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ጥሪውን አቅርቧል። ኮሎኔል ፋንታሁን ሞአቤ ከዱ። የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛትም መግለጫ ሰጠ። የአማራ ፋኖ አንድነት እየተጠናቀቀ በሚገኝበት በዚህ ወቅት የአማራ ፋኖ ህዝባዊ ድርጅት ማዕከሉን የሚገኙ ሁሉም የጠቅላይ ግዛቶች እዞች ራሳቸውን ከሰርኮ ገብ እና ቀጠር ፋኖ አንድነት እንዲያጸዱ በተላለፈው መመሪያ መሰረት ነው እዛችን በጎንዮሽ ጥልቅ ግምገማ አድርጎ የተለያዩ ውሳኔዎችን አስተላልፏል ሲል በመግለጫው ያሳወቀው። በዚሁ መሰረት አንደኛ ኮሎኔል ፋንታሁን ሞአባ ካለው የኃላፊነት ቦታ እንዲነሳና እንዲታገድ ተወስኗል ብለዋል። ስለዚህም ኮሎኔል ፋንታሁን ሞአቤ በየትኛውም እንቅስቃሴ ላይ እዛችንንም ሆነ ድርጅታችንን የማይወክል መሆኑን እናሳውቃለን ሲል የአማራ ፋኖ ህዝባዊ ድርጅት ወሎ ቤተ አማራ ጠቅላይ ግዛት እዝ ጥር 4 2018 በዛሬው ዕለት መግለጫውን አውጥቷል። በደብረ ማርቆስ ከተማ 670 መምህራን መታፈናቸው ተገለጠ። 206ኛ ኮር በመማር ማስተማር ሂደቱ ከመምህራን ጋር ለመወያየት ባደረገው ጥሪ መሰረት ነው ከደብረ ማርቆስ ከተማ ተነስተው ወደ ስብሰባ ሲሄዱ የነበሩ 670 መምህራን እና ርዕሰ መምህራን በሰራዊቱ መታፈናቸው የተገለጸው። ከ5 በላይ መኪና በማዘጋጀት 206ኛ ኮር አመራሮች ጋር ለመወያየት ያቀኑት 670 መምህራን ከዳር ወር ጀምሮ የ2 ወር ደሞዝ በአምባገነኑ ስርዓት ተነጥቀዋልን ተብሏል። ትግሉን በማስጠልሸት ተጠምዶ የነበረው የምስራቅ ጎጃም ካድሬ ከትላንትና ጠዋት ጀምሮ ኬላ ዘርግቶ መምህራን በማጎር የተጠመደ ሲሆን ከ74 በላይ መምህራን በከፍተኛ ድብደባ ጉዳት እንደደረሰባቸውም ነው የተገለጸው። ከፍተኛ ቁጥር ያለው የንግድ ድርጅት ስራ ማቆማቸው ተረጋገጠ። በፌዴራል ደረጃ ከተመዘገቡ 470 ሺህ የንግድ አገልግሎት ሰጪ የግል ድርጅቶች ውስጥ 370 ሺህ እንደ ሪፖርቱ ዘገባ በፌዴራል ደረጃ ስራ ላይ ከተሰማሩ 470 ድርጅቶች መካከል 370 ሺህ ወይም 78% መሆኑ አሳሳቢ ብቻ ሳይሆን አስደንጋጭ መሆኑ ተገልጿል።
ሪፖርተርን መሰረት ያደረገው የስራ ክህሎት ሚኒስቴር ኤክስፐርቶች ጥናት መሰረት በ2024 ከ370 ሺህ በላይ ድርጅቶች ከፌዴራል መዝገብ ተሰርዘዋል ማለት ምን ያህል የስራ ዕድል ቀጥተኛና ቀጥተኛ ያልሆነ የመንግስት ገቢ እንደሚቀንስና ከአገልግሎት አሰጣጥ አቅርቦት አኳያ በምን ያህል ደረጃ የምርት አቅርቦት ስርጭት ሚዛን እንደሚያዛባ መረዳትም ተችሏል። በብልጽግናው ስርዓት በርካታ ድርጅቶች መዘጋታቸው አይደለም አገሪቱ ቀውስ ውስጥ እንኳን ብትገባ ምንም አይነት መፍትሄ እንደማይሰጥ ታውቋል። በተደጋጋሚ ጊዜያቶች በጠቅላይ ሚኒስትር አብይ አህመድ አድገናል፣ በጣም ከፍተኛ ለውጥ በአገሪቱ ተስተውሏል ይባል እንጂ የሚያሳዩት መረጃዎች ግን ይህን ነው የሚመስለው። 370 ሺህ ድርጅቶች በአጭር ጊዜያት ውስጥ መዝጋታቸው የአገሪቱ ኢኮኖሚ የንግድ እንቅስቃሴውም እጅግ ደካማ ደረጃ ላይ መድረሱን ነው የሚያረጋግጠውም ተብሏል። ከ470 ሺህ የንግድ ተቋማቶች 370 ሺህ ስራ ማቋረጡ ምን ማለት እንደሆነ የብልጽግና ሰዎች በቅጡ ሊያዩት ይገባልም ተብሏል። ከግብር ከፋዩ ጉቦ በመጠየቅ የተቀበለ የኦዲት ባለሙያ በስልክ ጥቆማ እጅ ከፍንጅ መያዙን የአዲስ አበባ ገቢዎች ቢሮ አሳወቀ። በቦሌ ክፍለ ከተማ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ነው አንድ የታክስ ኦዲት ቡድን አስተባባሪና የታክስ ኦዲተር ባለሙያ በግብር ከፋይ የቀረበ የወጪ ሰነድ አንቀበልም በማለት ጉቦ ጠይቀው ሲቀበሉ ነው እጅ ከፍንጅ መያዛቸውን ቢሮ ያሳወቀው። ተጠርጣሪ ግለሰቦቹ ግብር ከፋዩ ለኦዲት ምርመራ የሚውል ሰነድ አሟልተን አቅርበን እያለ አላቀረብንም በሚል ጉቦ መጠየቃቸውን የገለጸው ቢሮ ግብር ከፋዩ 3 ሚሊዮን ብር ወጪ የያዙ ሰነዶችን አቅርቦ እያለ በአንድ ወር በላይ ማመላለሳቸውንም ተጠቁሟል። ሆኖም ግብር ከፋዩ የጠየቁትን የጉቦ ገንዘብ ለመክፈል ፈቃደኛ ባለመሆኑ በቢሮ የነፃ የስልክ ቁጥር ጥቆማ በመስጠታቸው ነው ተጠርጣሪ ግለሰቦቹ በቁጥጥር ስር መዋላቸው ታውቋል። አሁንም የፓርቲው አባል ነኝ፣ በምርጫም አዲስ አበባ ብቻ እንሳተፋለን አለ ጀዋር መሐመድ። በውጭ ሀገር የሚኖሩ አቶ ጀዋር መሐመድ ከቢቢሲ አፋን ኦሮሞ ጋር ባደረገው ቃለ ምልልስ ነው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አባልነቱ እንዳለቀቀ የገለጸው። አቶ ጀዋር በ4 ዓመት በፊት የኦፌኮ ምክትል ሊቀመንበር ሆነው መመረጡ የሚታወስ ሲሆን ከሀገር ውጭ በመሆኑ በፓርቲ ውስጥ ያለው ተሳትፎ ግን ደካማ መሆኑ ይታወቃል። አሁንም የፓርቲው አባል ስለመሆኑ ተጠይቆም አዎ ነኝ የሚል ምላሽ ሰጥቷል። ኦፌኮ ባለፈው ምርጫ ያልተሳተፈ ሲሆን ዘንድሮ በሚደረገው ምርጫ ካልተሳተፈ በምርጫ ቦርድ የሚሰረዝ በመሆኑ አዲስ አበባ ብቻ እንደሚወዳደር ማስታወቁ ይታወሳል። ጀዋርም ይህንን የፓርቲውን አቋም እንደሚደግፍ ነው የገለጸው። ፓርቲው በከተማ ውስጥ ከሚቀርብባቸው እጩዎች መካከል አቶ ጀዋር አንዱ ስለመሆኑና አለመሆኑ ተጠይቆም ፓርቲው የሚያቀርባቸውን እጩዎች ጊዜ ሲደርስ ያሳውቃል በማለት ቀጥተኛ መልስ ከመስጠትም ተቆጥቧል። በአሁኑ ወቅት ኑሮውን በውጭ ያደረገው ጀዋር መሐመድ በኢትዮጵያ ውስጥ ያለውን የፖለቲካ ምህዳር መጥበቡንና የፓርቲዎቹ እንቅስቃሴ መገደቡን ተናግረዋል። የተቃዋሚ ፓርቲ አባላቶች እንደሚገደሉና እንደሚታሰሩ እንዲሁም በጥሩ ዓይን እንደማይታዩ የጠቀሰው ፖለቲከኛው በዚህ ሁኔታ ውስጥ ገዢው ፓርቲ ተጠናክሯልም ሆነ ተዳክሟል ማለት አይቻልም ብለዋል። ኦፌኮ የቢሾፍቱን ሜጋ ኤርፖርት ፕሮጀክት በጽኑ እቃወማለሁ አለ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የአቡ ሴራ ሜጋ ኤርፖርት ፕሮጀክት አስመልክቶ ክብርን የሚነካ ልማት ሳይሆን ዝርፊያ ነው ሲል መግለጫ ሰጥቷል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ምስራቅ ሸዋ ዞን አቡ ሴራ ወረዳ ሊገነባ የታቀደውን የሜጋ ኤርፖርት ፕሮጀክት አስመልክቶ በአካባቢው ማህበረሰብ ላይ የተጋረጠውን ስጋት ለህዝብ ለማሳወቅ በሚል ነው መግለጫ ያወጣው። ኦፌኮ በመግለጫው ባለፉት 3 ዓመታት የሸገር ከተማ ምስረታና የአዲስ አበባን ኮሪደር ልማት ተከትሎ የተከሰተው ህገወጥ የመፈናቀል ማዕበል በተመለከተ ተከታታይ ማስጠንቀቂያዎች ሲሰጥ መቆየቱን አስታውሶ ይሁንና አሁን በአቡ ሴራ የቢሾፍቱ ዓለም አቀፍ አየር ማረፊያ የተፈጠረው ሁኔታ ችግሩን ወደ አደገኛና የከፋ ደረጃ መሸጋገሩን ያሳያል ሲል ገልጧል። 2 ዓለም አቀፍ ረድኤት ድርጅቶች ከወልቃይት ጠገዴ ሰቲት ሁመራ ዞን እንዲወጡ ታዘዘ። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር፣ ኢንተርናሽናል ሜዲካል ኮርፕስ አይኤምሲ እና ኖርዌጂያን ሪፊጂ ካውንስል ኤንአርኤስ የተባሉ ድርጅቶች በህገወጥ ተግባር ተሰማርተዋል በሚል ነው በአስቸኳይ አካባቢውን ለቀው እንዲወጡ ያሳስበው። በድርጅቱ ላይ የቀረቡ ዋና ዋና ክሶችም የሉዓላዊነትና የህግ ጥሰት፣ ድርጅቶች አካባቢውን ምዕራብ ትግራይ በሚል መጠሪያ በመጠቀም የሀገሪቱን ህግና የፕሪቶሪያን ስምምነት ጥሰዋልም ብለዋል። የሰዎች ዝውውር ወንጀል በመስከረም 29 2018 ዓ.ም ጀምሮ የአይኤምኤስ ተሽከርካሪ በዳንሻ ከተማ በቁጥጥር በዋለበት ወቅት ነው በታንከር ውስጥ 3 ሰዎችን በህገወጥ መንገድ ደብቆ ሲያዘዋውር መገኘቱን በመግለጫው ተጠቅሷል። ፖለቲካዊ ወገንተኝነትን፣ ድርጅቶቹ ሰብአዊ ድጋፍ ከማድረግ ይልቅ ነፃ የወጣውን ማህበረሰብ እንደ አፈናቃይ በመፈረጅ የፖለቲካ አቋሙን አንጸባርቀዋል ሲሉም ነው ዞኑ የወነጀለው።
ማስጠንቀቂያዎችን አለመቀበል ድርጅቱ ከዚህ ቀደም የተሰጣቸውን ተደጋጋሚ ማስተካከያ ምክረ ሀሳቦችን ወደ ጎን በመተው በድርጊታቸው መቀጠላቸውንም ገልጿል። አስተዳደሩ የዞኑ መንግስትም ድርጅቶች በሚያደርጉት ህገወጥ እንቅስቃሴ ምክንያት በማህበረሰቡ ዘንድ ከፍተኛ ቅሬታ መፈጠሩንና ሌሎች ህጋዊ ድርጅቶችን በጥርጣሬ እንዲታዩ ምክንያት መሆናቸውንም አስታውቋል። በዚህም ሳቢያ ድርጅቶቹ በዞኑ ያላቸውን እንቅስቃሴ አቁመው በአስቸኳይ እንዲወጡም ውሳኔውን አስተላልፏል። አሁን ወደ ውጭ ዜናዎች እናመራለን። ቬንዙዌላ በቬንዙዌላ የሚገኙ አሜሪካኖች በአስቸኳይ አገራቸውን ለቀው እንዲወጡ ታዘዘ። የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮን ከመንበራቸው አንስታ የወሰደቻቸው አሜሪካ ዜጎቿን በአስቸኳይ ከቬንዙዌላ እንድታወጣም አሳስባለች። የአሜሪካ የውጭ ጉዳይ ቢሮና በቬንዙዌላ የሚገኘው የአሜሪካን ኤምባሲ በቬንዙዌላ ያለው ሁኔታ ምንም ያልተረጋጋና አደገኛ ሲሉም ገልጸውታል። አሜሪካውያን በአስቸኳይ እንዲወጡ ነው ያስጠነቀቁት። የታጠቁ ሚሊሻ ቡድኖች ኮሌክት ቮይስ የሚባሉ መንገዶችን በመዝጋት አሜሪካውያን ዜጎች እንዲሁም የአሜሪካን ምልክት የሚገልጹ ተሽከርካሪዎችን የመፈለግ እንቅስቃሴ ውስጥ እንደገቡ ነው የተገለጸው። አሜሪካ ቬንዙዌላን ከፍተኛ ስጋት ያለባት ስትል በደረጃ 4 እንድታጓጉዝ ስትል ፈርጃለች። ይህ ደረጃ 4 የስጋት ደረጃ ለህይወት አስጊ የሆነ ሽብርተኝነት፣ አፈና፣ እገታ፣ የዘፈቀደ ህጎች፣ ህዝባዊ አመፅና ደካማ መሰረተ ልማት እንዳለባት የሚያመላክት ነው። በዚህም አሜሪካን ዜጎች ወደ ቬንዙዌላ እንዳይጓዙ ማስጠንቀቂያም ተሰጥቷል። በመጨረሻም ሱዳን የሱዳን አየር ኃይል በኢትዮጵያ ሱዳን ድንበር የነበረውን የዩናይትድ አረብ ኤሚሬት ወታደራዊ ግዙፍ መጋዘን ሙሉ ለሙሉ በሚያስብል ሁኔታ አወደመ። በትላንትናው ዕለት ነው ከኢትዮጵያ አሶሳ መነሻ ያደረገውን በርካታ ወታደራዊ መሳሪያና ታጣቂዎችን ጭነው ወደ ዳምላ አርሳ የሚገኘው ሰራዊት ሲጓዝ የነበሩ ትላልቅ ወታደራዊ አንቶኖቮችን በሱዳን ድንበር በሱዳን ተዋጊዎች ተመተው ወድቀዋል ብለዋል። እንደሚታወቀው በአሁኑ ሰዓት የኢትዮጵያን አሶሳ አየር ማረፊያ በቱርክ የድሮን ቴክኖሎጂ እና በተባበሩት የአረብ ኤሚሬቶች ሎጂስቲካዊ እገዛ ወሳኝ ወታደራዊ ማዕከል ሆኖ ይገኛል። ይህ ቦታ ለሰው አልባ ድሮኖች ማሳረፊያ እንዲሆን አልሞ ተዘጋጅቷል። ይህ ቦታ በርካታ የተባበሩ አረብ ኤሚሬት ድሮን በራሪዎችን ጨምሮ በሱዳን ድንበር ዲጋንድ ህዳስ የሚገኙ ቦታ መሆኑም ስትራቴጂያዊ ማዕከል አድርጎታል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር ከወዲሁ እንጋብዛለን። ዜናዎቻችንን አበቃን። ከዜናዎቹ ጋር እስካሁን አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።